በቃ ሆናችሁ ነው ብርስጠኝ ኤፍሬም ብርስጠኝ ያልኩህ እኮ ነው። እየነገርኩህ ነው። ወይ ጉድ! አንተን እኮ ነው የማልነግርህ። ሰውዬ እያናገርኩህ ነው። ብር ስጠኝ፣ ብር ስጠኝ። ገበያ ልወጣ ነው። ብር የሚባል ነገር የለም። ምን ማለት ነው? ብር የለም። አትጩይብኝ። ስልኩን ተወና እኔን አናግረኝ። አንተ ምንድን ነው እየነገርኩህ አይደለም እንዴ? ምንድነው ችግራችሁ? ሲጀመር እኔ መሀር ነው የምፈልገው። ሲጀመር እኔ መሀር ነው የምፈልገው። አሁን ተረጋጋ። መጀመሪያ እኔ እኮ ቤተሰብ አሉኝ። መሀር ፈልጋለሁኝ። እኔ እንትን ብዬሽ እኮ ነው እዚህ የተቀመጥኩት። አንተ ቆይ ሲለቤት አስቤዛ እንዳትሰራተባርክ ነው ይሄን በሳምንት በቀን ያንቺ አስቤዛ የምሰጥ ሰው ነኝ። ምን ማለት ነው? እየበላህ አይደለም እንዴ? እየጠጣህ አይደለም እንዴ? እየኖርን አይደለም እንዴ? ቆይ አንቺ ተረጋግተሽ ዝም ብላችሁ ቆይ በቃ አንቺ ብር አሁን ምን ያደርጋል? ዘይት እንኳን ይገዛል አይደለም። ወር ሳይሞላት እንግዲህ በወር ሳይሞላት 1000 ብር ጠይቅ። ወር የሚባል ነገር አለ እንዴ? የዘይት መግዣ እንኳን ይሆናል ወይ 1000 ብር ይሆናል? አሁን ተረጋጉና ቀስ ብላችሁ በንግግር ነው የሚፈታው። እስቲ ችግራችሁ ምንም ንግግር የሚባል ነገር የለም። ይሄ አይገባውም። ሁሌ ነው በቃ ሁሌ በልመና ነው። የቤት አስቤዛ ስጠኝ ገበያ ልሄድ ነው ብለው ጭራሽ በትራንስቶ መታኝ። አንተሳ ምንድነው ችግር? እኔ ወር ሳይሞላው 1000 ብር ሰጥቻትኝ ወር ሳይሞላው ደግሞ ድጋሜ ደግሞ ብር አንጣ እኔ ከዚህ በኋላ እኔ ቤት አስቤዛ ምን ያህል ምን እንደምታደርገው አላውቅም። ከፈልግሽ ማለት ነው መሄድ ትችያለሽ፣ ተርግተያለሽ። እኔ መኖር አልፈልግም። ከአሁን በኋላ መኖር አልፈልግም። በቃ እኔ መኖር አልፈልግም። እኔ ይሄን ያህል ምንድን ነው የምትለኝ? እየበላህ አይደለም እንዴ? እየጠጣህ አይደለም እንዴ? ተግባብታችሁ መኖር እየቻላችሁ ምንድን ነው? አንተ እስቲ ቀስ በል ውጭ ምን ማለት ነው? 1000 ብር ለአንድ ወር ይሆናል ወይ ነው? 1000 ብር ለአንድ ወር ይሆናል እኮ። ተረጋግተሽ ቀስ ብላችሁ ነው እኮ። እንደዚህ በመሆን አይደለም የሚፈታ ችግር። የሚፈታ በመወያየት ቀስ ብሎ በማውራት ነው፣ በመግባባት ነው፣ ኃይል በመጠቀም አይደለም። በዚህ ዘመን ንግግራችሁ ተወያይታችሁ መፍታት ስትችሉ እንደገና እንደዚህ አሁን አንቺ የምትፈልጊው ምንድነው? ያንተ ችግር ምንድነው? ግልጹን ተናገሩና ይሄው ተወያይተን ነፍተው። ምንም የሚፈታ ነገር የለም። ተነስቼ ገበያ ልሄድ የቤት አስቤዛ ስጠኝ ብለው ጭራሽ አልሰጥም ነው። አዳኔ ምን ላድርግ? 1000 ብር 1 ሊትር ዘይት እንኳን የማይገዛ 1000 ብር ሰጥቼሽ የለ የዛሬ ወር የሰጠኝ 1000 ብር ሰጥቼሽ የለ 1000 ብር ሰጥቼሽ የለ ነው የሚለኝ። አሁን ምንም ይሉት ነው። ድሮ ቤቱ የጋራችሁ አይደለ? ቀስ ብለህ አንተም ዝሮ ማድረግ ያለብህን ማድረግ አለብህ። ቀስ ብላችሁ ተወያይታችሁ አንተ ካልከኝ ችግር የለም። አዎ ምንድነው ችግር የለም አይበል። አይ ቀደምም እንዲሁ ብሎ በቃ ወደ ዘመዶቼ ካልመጣሽ ብሎ አመጣኝ። አሁን ደግሞ መጥቼ ደግሞ ተስተካክሏን ብዬ ብመጣ ጭራሽ የብሶ ቁጫ አይኔ ምንድነው የማደርገው? ወይ አሁን እንፈታዋለን። ድሮ ችግር የለውም ብሏል። የዛሬውን የቤቱ ነው የሚመጣው። ብታመጣ የቤቱ ነው። አቤት ውጭ ብታረግ የለም። እኔ ቤቴ ብዬ ቁጭ አልኩለት ካይው እሱ መጫወቻ አደረገኝ እንጂ ዝም ብሎ መጫወቻ አደረገኝ። አሁን በቀረ ዘመን ደግሞ ምን አመጣው ይሄን? ነገሮችን ቀስ ብላችሁ
በውይይት ነው መፍታት። በእንደዚህ አይነት አይደለም። አንቺም ደግሞ አትቸኩይ፣ ቀስ ብለሽ አግባብተሽ ነው መሆን ያለበት። እልክ ውስጥ ምን ልበል የቤት አስቤዛ ገበያ ልሄድ ነው ብር ስጣይ ብዬ ተነሳሁኝ። የምን ብር ነው ብሎ ተበሳጨብኝ። በቃ አሁን በኋላ ዝሩ የሚስተካከለው ነገር ይስተካከላል። ተስማምታችሁ መኖር ነው። ያለህን ስጣት አንተ። ስንት ነው ፈልጊ? ምን የዛሬ ገበያ ምን ስንት ነው የምትፈልጊው ይባላል? ይሄ አሁን ምንድን ነው የሚያደርገው? ተቀበይና ቲማቲም ነው የሚያስፈልገኝ ብለሽ ለኝ ተቀበይና ደግሞ ይጨምራል ነው ብለሻል። እንግዲህ ያጂ አሁን ቀስ አሁን ጨምርበት ብላ አሁን ይሄ ምንድን ነው የሚያደርገው? 300 ብር ገበያ ይዤ ምንድን ነው የምገዛው? እንግዲህ ያለኝ ነው። እኔ ትንሽ ደግሞ ኤክሴስ ባለ አሁን ወጥተህ ልጠጣ ነው እንጂ አሁን እሱ ምን ልታደርገው ነው? ቆይ ያቺ ደግሞ እንዳትበይና የሰጠሽን ተቀበይና ይሄን ይዘሽ ደግሞ ጨምር። ጣል አድርግበት ደግሞ አንተ ጨምርበት። አውጣው እንደምን ታፍሉ እጅህን በቆም